ሰላም ጤና ይስጥልን አድማጭ ተመልካቾቻችን የካቲት 3 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። በርካታ ዝርዝር መረጃዎችን ይዣለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንግዲህ በሰሞኑን በደብረ ታቦር ቀጠና እየወጡ ያሉ መረጃዎች በተመለከተ ተጨማሪ አዳዲስ ዝርዝር መረጃዎችን የ24 ሰዓት ዘገባዎችን ይዤ መጥቻለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ቀጠና እንግዲህ ዞኑ ካሉት አጠቃላይ 18 ወረዳዎችና ከተማ አስተዳደሮች ውስጥ አሁን አብዛኞቹ በዞኑ ከተማ ውጭ አሉ። አብዛኞቹ ወረዳና ከተሞች በፋኖ ቁጥጥር ስር ገብተዋል። በቀጠና ደረጃ ፋኖን ይመክታል ተብሎ እንደዚሁ ተሰባስቦ የነበረው የሚሊሻ የአድማ ብተናና የብልጽግና ባለስልጣናት እንዲሁም ደግሞ ፖሊስ ኃይል ከባድ ጉዳት አስተናግዶ ኃይል ተበትኗል። ከዚህ በመነሳት በመቶዎች የሚቆጠሩ የቡድን የነፍስ ወከፍ መሳሪያዎች በፋኖች ገብተዋል። እንዲሁም ደግሞ የብልጽግና ባለስልጣናት ገንዘብ ለማሸሽ ሲሞክሩም እንደዚሁ በርካታ በሚሊዮን የሚቆጠር ገንዘብም በፋኖች ገብቷል። ይህንን ጨምሮ የወረዳ ባለስልጣናት እና ዋና አስተዳዳሪን ጨምሮ በብልጽግና ባለስልጣናት ላይም እንደው ከአካል ጉዳት እስከ ሞት ድረስ ጉዳት ደርሷል። እንደዚሁ ደግሞ በተለያዩ አካባቢ ተበትኖ የሚገኙና የቡድን መሳሪያዎችን ይዘው የተበታተኑ የሚሊሻ የአድማ ብተና አባላት አሁን ወደ ፋኖ ለመግባት አንድም የደህንነት ዋስትና ሁለትም አብሮ የመታገል መተማመኛ እንዲሰጣቸው ስለመጠየቃቸው፣ አንዳንዶቹ ደግሞ ከትጥቅ ጋር በተያያዙ ያሉ ሁኔታዎች ላይ ቅድመ ድርድር መጀመራቸውና አጠቃላይ እንግዲህ ከታች ጋይንት፣ አርብ ገበያ፣ ላይ ጋይንት፣ ንፋስ መውጫ፣ ስማዳ ወገዳ፣ ሰዴ ሙጃ፣ ሮቢት እንዲሁም ደግሞ እስቴ አንዳቤት፣ እስቴ መካነ ኢየሱስ፣ እብናት እንዲሁም ደግሞ መና መቀጠዋን ጨምሮ ጉና በጌምድር፣ ክምር ድንጋይ የመሳሰሉትን ከተሞች በተመለከተ እንግዲህ አሁን የወጡ መረጃዎች እንደሚያሳዩት እነዚህ ከተሞች በፋኖ ቁጥጥር ስር ገብተዋል። ዋና ከተማው ደብረታቦርን ጨምሮ እንግዲህ ትልቅ የዞን ከተማ ነው። እሱም ከበባ ውስጥ ነው ያለው። በዚህ ጉዳይ ላይ ከነበረው አጠቃላይ ሁኔታ አንጻር በመነሳት እንግዲህ የደረሰው ጉዳት እጅግ አሳዛኝ ነው። በነገራችን ላይ መከላከያው ለቆ ከወጣ በኋላ በተለይ በቀጠና ደረጃ ንፋስ መውጫ ከተማ ላይ የነበረው የአድማ ብተናና ሚሊሻ ኃይል የብልጽግና የአራት ወረዳ ባለስልጣናት እንደዚሁ ከፋኖ ጋር በቄሶች ጋር በሽምግልና ለመነጋገር የተደረገውን ሙከራ ውድቅ በማድረጋቸውን ተከትሎ በተነሳው ውጊያና ለአንድ ቀን ሙሉ በተደረገው ውጊያ የደረሰው ጉዳት እጅግ አሳዛኝ ነው። በርካታ የሚሊሻ አባላት የአድማ ብተና አባላት የብልጽግና ባለስልጣናትን ጨምሮ በፋኖ በኩልም እንደዚሁ ቁጥሩ ጥቂት ይሁን እንጂ ከፍተኛ ጉዳት ነው እየደረሰው በሁሉም ደረጃ። ይሄ ሲታይ እንግዲህ አሁን ጦርነቱ ግልጽ በሆነ ሁኔታ ሽመልስ አብዲሳ እንዳለው የአማራ የእርስ በርሱ አድርገነዋል እንዳለው አይነት ነው የሆነው። በዚህ ጉዳይ ላይ እኛ ዞኑን እንቆጣጠረዋለን፣ ፋኖ ተበትኗል፣ ፋኖ እጅ ሰጥቷል በሚል ግምገማ ያቀረቡ የዞን ባለስልጣናት ደግሞ ልጆቻቸውን ወደ ጎንደርና ባህር ዳር አሸሽተዋል የሚል መረጃ ነው የወጣው። ይሄ ጉዳይ እንግዲህ ከፍተኛ መነጋገሪያ ሆኗል። ብልጽግና እንዳበቃለት የሚያሳይ ነው። ብልጽግና ከፍተኛ ድንጋጤ ውስጥ ገብቷል። በዚህ ግምገማና ያላቸው አጠቃላይ የውሸት ሪፖርት የተጋለጠበት ሆኗል። በነገራችን ላይ በዚህ ጉዳይ ላይ ጀኔራሉ በፍጹም ለቀን አንወጣም፣ ከባድ ኃይል ነው ያለው የሚል ግምገማ አቅርቦ እንደነበርና የብልጽግና ባለስልጣናት ግን እሱን ለእኛ ተወው በሚል አዲስ ስልት አዘጋጅተናል ብለው ነው እንግዲህ መከላከያ እንዲወጣ ከሆነ በኋላ ይሄ የሆነው። ይህንን በተመለከተም ያለውን መረጃ ጨምሮ ሌሎች ዝርዝር መረጃዎችን አደርሳችኋለሁ። በዚህ ሰዓት እንግዲህ ፋኖ ከፍተኛ የሆነ የጦር መሳሪያ ሎጂስቲክ፣ እንዲሁም ደግሞ የሰው ኃይል ጨምሮ ከፍተኛ የሆነ ወታደራዊ ድል ነው በዚህ ዘመቻ ያገኘበት። በአንጻሩ ብልጽግና እንግዲህ ለሶስተኛ ዙር የተክየዋለሁ ያለው መዋቅሩ ሙሉ በሙሉ ፈራርሷል። እንግዲህ ከዚህ በኋላ ደግሞ ከብልጽግና ጋር መከላከያ ቢመለስ እንኳ አብሮ የብልጽግናን መዋቅር ፖለቲካዊ መዋቅር ለማቋቋም የሚንቀሳቀስ ኃይል አለ ብሎ ማሰብ አይቻልም ነው የሚሉት የዓይን እማኞች። በርካታ የሚሊሻ አባላት ለዕለታዊ ጥቅም በሚል እንግዲህ ይህንን ዋጋ ከፍለዋል። ሌሎቹ ከዚህ ትምህርት ይወስዳሉ። የብልጽግና ባለስልጣናትስ ለኦህዴድ የፖለቲካ ኢምፓየር አንጻር የራሳቸውን ጥያቄዎች ያቀርባሉ የሚለው ጉዳይ አብሮ የሚታይ ነው የሚሆነው። ይህንን የሚያሳይ ነው እንግዲህ አጠቃላይ ያለው መረጃ በዚህ ቀጠና። እሱን በዕለታዊ መረጃዎች በዝርዝር አደርሳለሁ። ከዛ ባሻገር እንደዚሁ አሁን ሮይተርስ ይዞት በወጣው ዘገባ ደግሞ የድብቁ ወታደራዊ ማሰልጠኛ ትምህርት ቤት በሚል ኢትዮጵያ ለሱዳን ፈጥኖ ደራሽ ኃይል ወታደራዊ ማሰልጠኛ ትምህርት ቤት እያቋቁማለች በሚል ሰፊ ዘገባ ይዞ ወጥቷል። እንደምታስታውሱት የአድማጭ ተመልካቾቻችን ይህ ዘገባ ለመጀመሪያ ጊዜ
የተጋለጠው ከ2 ወራት በፊት ነው። በዚህ እንግዲህ ዳጎስ ተብሎ የሚጠራው ወንዝ ቤንሻንጉል አቅራቢያ በመከላከያ የደህንነት መምሪያ ኃላፊ ጀኔራል ጌታቸው ጉድና የሚመራና በአረብ ኤሚሬትስ የተወሰኑ ወታደራዊ ባለስልጣናት የሚመራ ወታደራዊ ማሰልጠኛ ትምህርት ቤት ለአርኤስኤፍ ኢትዮጵያ ውስጥ እየተቋቋመ ነው የሚለው መረጃ የተጋለጠው ከ2 ወራት በፊት ነው። አሁን ዓለም አቀፍ ሚዲያዎች ጭምር ይዘውት ወጥተዋል። ሚዲያዎቹ ተጨማሪ ዝርዝር መረጃዎችንም እንደዚሁ አካተዋል። እንግዲህ በምስራቅ አፍሪካ ያለው ጦርነት እየሰፋ መምጣቱንና ኢትዮጵያ ካሁን ካለው የሀገር ውስጥ ጦርነት ባሻገር ጦርነትም ኤክስፖርት እያደረገች ወይም ደግሞ ጦርነትም እንግዲህ ወደ ውጭ እየላከች መሆኗን የሚያሳይ ነው። ይሄ በቀጠናው ባለው አጠቃላይ ሁኔታ የሚኖረው ጉዳይ ምን ይመስላል የሚለውንም እንደዚሁ መጨረሻው መረጃ ላይ አጋራችኋለሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ልታደርሱ ትችላላችሁ። የኢትዮጵያና የኤርትራን ውጥረት ተከትሎ ለአፍሪካ ህብረት ስብሰባ አዲስ አበባ የመጡት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ የኢትዮጵያን ባለስልጣናት እንዲሁም ደግሞ የኤርትራን ተወካዮች ለማነጋገር እቅድ እንዳላቸው ተሰምቷል። እንግዲህ ከቤንሻንጉል አሁን የድሮን መቆጣጠሪያ ስቴሽን ወይም ደግሞ ጣቢያን ጨምሮ በዚህ በአርኤስኤፍ ጋር የተያዘው ሱዳን እስከ አስመራ እስከ ካይሮ እንዲሁም ደግሞ በቀጠናው ከአዲስ አበባ እስከ አረብ ኤሚሬትስ አቡዳቢ ድረስ ያለው ጉዳይ ወደየት እየሄደ ነው የሚለው እንግዲህ ይሄ የሚያሳይ ነው። ለማንኛውም ወደ አጫጭር መረጃዎች ልምጣ። እንግዲህ አሁን የምነግራችሁ የደብረ ታቦር ቀጠናን በነገራችን ላይ ብዙዎቻችሁ ቦታውን የማታውቁት ከሆነ የደብረ ታቦር ቀጠና ማለት በአማራ ክልል መሀል አማራ ተብሎ የሚጠራው አካባቢ ነው። ከባህር ዳር 100 ኪሎ ሜትር በማይሞላ ርቀት ውስጥ የሚገኝ ከጎንደርም እንደዚሁ 200 ኪሎ ሜትር በማይሞላ ርቀት ውስጥ የሚገኝ ዞን ነው። ከወልዲያም እንደዚሁ 180 ኪሎ ሜትር ገደማ ርቆ የሚገኝ ዞን ነው። የምስራቅ አማራና የምዕራብ አማራ የጎንደር ዞኖችንና እንዲሁም ደግሞ የጎጃም ዞኖችን ከምስራቅ አማራ የወሎ ዞኖችና የሸዋ ቀጠና ጋር የሚያስተሳስረው የክልሉ ማዕከላዊ አካባቢ ነው። አሁን እንግዲህ በዚህ አካባቢ ነው የሚከተሉት ሪፖርቶች እየወጡት። የብልጽግና መዋቅርና የጸጥታ ኃይል ሙሉ በሙሉ እየፈራረሰው። ይህንን በተመለከተ እንግዲህ የቦታው ሁኔታ ከባህር ዳር አንጻር እንዲሁም ደግሞ ምስራቅ አማራ ቀጠናዎችን ከመቁረጥ አንጻር ያለው አጠቃላይ ወታደራዊ ጠቀሜታ እንግዲህ ከአሁን በፊትም በተደጋጋሚ በኢትዮጵያ ታሪክ ጦርነቶች ሲደረጉ የጉና ቀጠና የንፋስ መውጫና አካባቢው ያለው ወታደራዊ ጠቀሜታ ይታወቃል። ይሄኛውን የጎንደርንና የጎጃም ቀጠናዎች ከወሎ ከትግራይ እንዲሁም ደግሞ ከሸዋ ቀጠናዎች የሚያገናኘው ወሳኝ ቦታ ነው። ጨጮህና አካባቢውን ታውቁታላችሁ። ከዚህ አንጻር እንግዲህ የንፋስ መውጫ በፋኖ መያዝ አጠቃላይ አሁን እንቅስቃሴው ሙሉ በሙሉ ቆሟል። ከወልዲያ ወደ ባህር ዳር፣ ከደሴ ወደ ባህር ዳር እንዲሁም ደግሞ ከሰሜን ወሎ ከዋግ ኽምራና ከደቡብ ወሎ በዚህ ቀጠና ወደ ባህር ዳር ያለው እንቅስቃሴ ወታደራዊም ሆነ ሌላው እንቅስቃሴ ከትላንት ጀምሮ ቆሟል። በተቃራኒው እንደዚሁ ከጎንደርና ከባህር ዳር ወደ ደሴና ወልዲያ ያለው አጠቃላይ እንቅስቃሴ ቆሟል። ይሄ ነው እንግዲህ ከቦታው ሁኔታ አንጻር ያለው። መረጃዎቹ ግን ምንን ያመላክታሉ? አብረን እናያቸው። እንግዲህ ውጊያዎች ዛሬም የቀጠሉባቸው አካባቢዎች እንዳሉ ነው እየተሰማው። ሚሊሻ ፈርሷል። ሚሊሻ አድማ ብተና ወደ ፋኖ ተቀላቅሏል። በነገራችን ላይ እዚህ ቦታውን ይህን ያክል ጦር መሳሪያ ተማረከ፣ ይህን ያክል ፋኖ ወደ ፋኖ ተቀላቀለ፣ ይህን ያክል የቡድን መሳሪያ የሚለው ከአሃዛዊ መረጃ ከፍ ያለ ነው። እንግዲህ በአጠቃላይ በ14 ከተሞችና ወረዳዎች የሚገኝ የብልጽግና የጸጥታ እና የፖለቲካ መዋቅር ነው ሙሉ በሙሉ የፈራረሰው። ከዚህ አንጻር እንግዲህ ክላሽ ለመቁጠርም ይህን ያክል ሚሊሻ ይህን ያክል አድማ ብተና ለማለትም የማይቻልበት ደረጃ ደርሷል። ሙሉ በሙሉ መዋቅር ፈርሷል ነው የተባለው። ዛሬ ማለዳ ንፋስ መውጫ ከተማ፣ አስቻ፣ ክታክታ ማረሚያ ቤት፣ ግብርና በተባሉ አካባቢዎች ላይ እንደዚሁ በተበትኖ አድሮ የነበረ ሚሊሻ ወደ ፋኖ ተቀላቅሏል። ማረሚያ ቤቱ ሌሊቱን ባዶ ሆኖ አድሯል የሚል መረጃ አለ። ትልቅ ማረሚያ ቤት ነው በነገራችን ላይ እዚህ ያለው። ይሄ ማረሚያ ቤት ሌሊቱን ባዶ ሆኖ አድሯል። ትላንትና ከዚህ ማረሚያ ቤት በመሆን የብልጽግና ባለስልጣናት የአድማ ብተና ትልቅ ኮንክሪት አጥርና ግንብና ህንፃዎችን መሰረት ማድረግ እንደሲዋጉ ነበር። ሌሊቱን እንደዚሁ ባዶ ሆኖ አድሯል የሚል መረጃ ወጥቷል። አይ አሁንም እዛው ውስጥ አሉ የበርካታ አድማ ብተና አባላት፣ የፖሊስና የሚሊሻ አባላት እንዲሁም ደግሞ የብልጽግና ባለስልጣናት አሁንም ከውስጥ ወደ ውጭ ለመተኮስ ዝግጁ ናቸው የሚሉ መረጃዎችን ጨምሮና እንደዚሁም ደግሞ በኮማንዶ በአውሮፕላን በሄሊኮፕተር እንዲራገፍ ጥያቄ መቅረቡን የሚያሳዩ መረጃዎችም አሉ። ተጨማሪ መረጃዎችን ከማረሚያ ቤቱ አንጻር ይዤ መለስ ይሆናል። ሌላውን የንፋስ መውጫ ከተማ አካባቢዎችን ግን እንደዚሁ ፋኖ የህግ ማስከበርና ስነስርዓት እያስያዘ ነው። እንቅስቃሴ ዛሬም እንደዚሁ እንደቆመ ነው። አልፎ አልፎ ነው እንግዲህ እንቅስቃሴ ያለው። በዚህ የወረዳ አስተዳዳሪ እና አጃቢዎቹ ቁጥራቸው ያልታወቀ በመቶዎች የሚቆጠሩ ሚሊሻ አድማ ብተና
አባላት ሙትና ቁስለኛ ሆነዋል ተብሏል። ትላንትና የወረዳ አስተዳዳሪ ከንፋስ መውጫ ከተማ ሲያዝ አምልጠው ክታ ተብሎ በሚጠራው አካባቢ ለመውጣት ሲሞክሩ ነው እንግዲህ የወረዳው ባለስልጣንም ጭምር ጉዳት የደረሰባቸው። በንፋስ መውጫ ከተማ እንግዲህ ቦታዎቹን ያው ጠቅሳለሁ። ያው የምታውቋቸው ታውቋቸዋላችሁ፣ ማታውቋቸው ደግሞ ከከተማው በተለያዩ አቅጣጫዎች በሚገኙ አካባቢዎች አሁንም ያልተነሱ አስከሬኖች አሉ። እስካሁን ድረስ የቡድን መሳሪያዎች ጨምሮ በመቶዎች የሚቆጠር የነፍስ ወከፍ መሳሪያዎች ናቸው ወደ ፋኖ እጅ የገቡት። በብዙ ሺህ የሚቆጠር የሚሊሻ አድማ ብተና ኃይል ተበትኗል። ስማዳ፣ ወገዳ፣ ንፋስ መውጫ፣ አርብ ገበያ፣ ክምር ድንጋይ፣ መና መቀጠዋ፣ እብናት ጨምሮ እንግዲህ እነዚህን ከተሞች ስቴንም ጨምሮ ፋኖ ተቆጣጥሯል። እነዚህ እንግዲህ የማዕከላዊ አማራ የሚባለው ዞን ሙሉ በሙሉ ኃይል ተበትኗል ማለት ነው። ቀድሞ መከላከያ ለቆ ስለወጣ እንግዲህ የሚሊሻና የአድማ ብተናው ኃይል ይቋቋመዋል የሚል ግምገማ ቀርቦ ነበር ፋኖን። አሁን ግን እሱ በተቃራኒ ሆኖ ድብልቅልቁ ወጥቷል ነው የሚሉት አንድ የመረጃ ምንጭ። አሁን የዞኑ ከተማ ከበባ ውስጥ ነው ያለው። ደብረታቦርም ከፍተኛ መረበሽ ነው ያለው። የብልጽግና ባለስልጣናት በኩል አሁን ያለው አጠቃላይ ሁኔታ ይህንን ነው የሚያሳየው። ንፋስ መውጫ የምዕራብና የምስራቅ አማራ እንግዲህ መገናኛ የሆነች ቦታ ነች። ከታች ጋይንት አርብ ገበያ፣ ከክምር ድንጋይ፣ ከጉና በጌምድር ከሶስቱ ወረዳዎችና የንፋስ መውጫ ከተማ አስተዳደርን ጨምሮ አጠቃላይ የአራት ወረዳ የሚሊሻ የአድማ ብተና የፖሊስ እንዲሁም ደግሞ የሰላም አስከባሪና የብልጽግና ባለስልጣናት በዚህ ከተማ ነበሩ። ትላንትና በዚህ ውጊያ ነው ጉዳት ያስተናገዱት። በስማዳም በተመሳሳይ የወገዳ ከተማ የስማዳ ወረዳና የሰደም ውጃ በተመሳሳይ እንደዚሁ ያስተናገዱት ኪሳራ ከፍተኛ ነው። ንፋስ መውጫ ወገዳ ከተማ ላይ በክላስተር በሚል ሰፍሮ የነበረው ኃይል በሁለቱ ከተሞች ላይ ሙሉ በሙሉ መዋቅሩ ተበትኗል። የብልጽግና ባለስልጣናትም እንደዚሁ። ንፋስ መውጫ ከተማ እንግዲህ ገብርዬ ክፍለ ጦር፣ አንበሳው ጋይንት ክፍለ ጦርና አዲስ የተቋቋመው ክፍለ ጦር ናቸው በሶስት አቅጣጫ እና በአራት ግንባሮች ከተማውን የተቆጣጠሩት። እብናት እና አርብ ገበያ እንደዚሁ ያለ ውጊያ ነው የተያዙት። አንዳ ቤት በተመሳሳይ። ንፋስ መውጫ ወገዳ ግን ታይቶ የማይታወቅ ደም አፋሳሽ ጦርነት ተደርጓል። እልቂት ነው እየደረሰው ነው እየተባለው። እስካሁን ድረስ የሞተው የተበተነው የጠፋው አልታወቀም። አስከሬንም እስካሁን ድረስ ገና አልተነሳም። አንዳንድ ቦታዎች በተናጠል የቡድን መሳሪያዎችን ይዘው የሄዱ የሚሊሻና የአድማ ብተና አባላት ከመትረፋቸው ውጭ የተረፈ የለም ነው የተባለው። ይሄ ሁሉ ሲሆን በፋኖ በኩልም 6 የሞት እና ሌሎቹ ከባድና ቀላል የአካል ጉዳት ደርሷል ነው ያሉት። በአጠቃላይ እንግዲህ ቀጠናው መከላከያ ለቆ ይውጣ፣ እኛ በራሳችን ጸጥታ እንጠብቀዋለን በሚል በብልጽግናዎች ያቀረቡት ሪፖርትን በተመለከተ የመረጃ ምንጮቹ ይህንን አድርሰዋል። የዞኑ ብልጽግና ብዙዎቹ ለቀው ጠፍተዋል። እንግዲህ ይህንን እኛ እንቆጣጠረዋለን፣ እኛ እንጠብቃለን ዞኑን መከላከያ ለቆ ይውጣ ካሉ በኋላ አሁን የስማዳና ንፋስ መውጫ እስቴ ከተሞች ሲያዙ፣ እነዚህ ዋና ዋና ከተሞች ሲያዙ እነሱ ለቀው ጠፍተዋል። ልጆቻቸውን ከደብረ ታቦር አውጥተው ሸሽተዋል። ያለው አጠቃላይ ሁኔታ እንግዲህ የጸጥታ ግምገማው በተመለከተም የወጣ መረጃ አለ። ስለ ሁኔታው መረጃ የሰጡ አንድ የመረጃ ምንጭ እነሱ ዘመዶቻቸውን ሙሉ በሙሉ በሚባል ደረጃ አሽሽተዋል። እንግዲህ በጸጥታ ግምገማው ላይ ጀኔራል ተሾመ ይመር የሚባል የመከላከያ አዛዥ እናንተ አትችሉትም፣ ጋይንት ትልቅ ፋኖ ጦር አለ፣ እስቴም እንደዚሁ እብናትም በቅርብ ርቀት ከፍተኛ ቁጥር ያለው ፋኖ አለ፣ የሰው ኃይሉ ቁጥሩ የመሳሪያ አይነትና የማዋጋት አቅማቸውን ጨምሮ ጀኔራል ተሾመ ይመር ትንተና አቅርቦ ነበረ። ብልጽግና ባለስልጣናት ግን ትልቅ የሚባለው በሺህ ደረጃ የሰው ኃይል ያለው ፊታውራሪ ገብርዬ ክፍለ ጦር እንግዲህ የቀድሞ መሪው ከፍ ያለው ደሴ ከሞተ በኋላ ቁመና የለውም። እሱን የተካውም እንደዚሁ ለብልጽግና እጅ ሰጥቷል። አንድ የቡድን መሳሪያ ይዞልን መጥቷል። ብዙዎቹን እሱ ያስገባቸዋል። በሺህ የሚቆጠር ኃይል ቢኖርም ግን የመዋጋት ተክለ ቁመና የለውም የሚል ምላሽ ነው ለጀኔራሉ የሰጡት። ይህ እንግዲህ ባለፈው እጅ ሰጥተዋል የሚለውን ሪፖርት መተማመኛ አድርገው ነው ይህንን ያሉት። እንግዲህ የሆነው በተቃራኒው ነው። ያው ሁሉም እንደሚያውቀው ከፍ ያለው ከሞተ በኋላ ተዳክሟል ያሉት በሺህ የሚቆጠር ኃይል ያለው ፊታውራሪ ገብርዬ ክፍለ ጦር ከሌሎቹ ክፍለ ጦሮችና ፋኖዎች ጋር በመሆን 5 ወረዳዎች እንግዲህ 24 ሰዓት ባልሞላ ጊዜ በውጊያ ጭምር እየተቆጣጠረው አሁን ብልጽግናዎች የከባድ ኪሳራ ውስጥ ገብተዋል። ብልጽግና ፈርሷል። የወረዳ አስተዳዳሪን ጨምሮ የሚሊሻ ኃይሉ አልቋል። እንዲሁም ደግሞ የአድማ ብተና አባላትም ጨምሮ የፖሊስ አባላት እንደዚሁ ከባድ ጉዳት አስተናግደዋል። እነዚህ እንግዲህ ይህን ግምገማ ያቀረቡት እና እንቆጣጠረዋለን የሚሉት በዚህ አካባቢ ማለት ነው የተወሰኑ የፋኖ መሪዎች የነበሩ እጃቸውን ስለሰጡና
ቀድሞ እጅ የሰጡትን በማደራጀት ወደ ወንድ ጓደኞቻቸው ላይ ይዘምታሉ። ሚሊሻና አድማ ብተናውን ይጠብቃሉ። እንደኛ እጅ አሰጠ የለም ዋና ዋና እጅ ሰጥተዋል በሚል እንቆጣጠረዋለን በሚል ነው እንግዲህ የቀሩት ቁጭት ፈጥሮባቸው ያደረጉት ዘመቻ ያደረሰው ኪሳራ ይሄንን ነው የሚያሳየው። የብልጽግና ባለስልጣናት መከላከያ ተመልሶ እንዲገባ አሁን እየተማጸኑ እንደሆነ ነው የተሰማው። ቢገባስ ሚሊሻው አልቆ አድማ ብተናው አልቆ የወረዳ ብልጽግና አስተዳዳሪዎችን ጨምሮ ተገድለው የፈረሰ ተክለ ቁመና ደግሞ ይመለሳል ወይ የሚለው አብሮ የሚነሳ ጉዳይ ነው። ፋኖ አሁን በዚህ ዘመቻ እንግዲህ ያገኘውን ሎጂስቲክ ጦር መሳሪያ ለፋኖ ወደፊት ዘመቻ እጅግ አስፈላጊ እንደሆነ ነው። ከዚህ ባሻገር እንግዲህ ጥሬ ገንዘብ ጭምር በሚሊዮን የሚቆጠር ገንዘብ በፋኖ እጅ ገብቷል። ይሄ ለፋኖ ወደፊት ዘመቻዎች እንዲሁም ደግሞ ከፋኖ ከርተው በከተማ ውስጥ የነበሩ አባላቱን እና ሌሎች ደግሞ ወጣቶች ፋኖ ጠፍቷል ተብለው ፕሮፓጋንዳ ሲሰራ የነበሩ ወጣቶች አሁን ፋኖን ለመቀላቀል ከፍተኛ ፍላጎት እያሳዩ መሆናቸው እንዲሁም የአድማ ብተናና የሚሊሻ አባላት በመተማመኛ አብረው ለመዝመት ዝግጁ መሆናቸው ሲታይ ፋኖን ይሄ ከተሞችን ከመቆጣጠር ባሻገር ከፍተኛ ድልን የተጎናጸፈ መሆኑን ያሳያል። በዚህ እንግዲህ ወረዳና ቀበሌን ያልተቆጣጠረ ብልጽግና ኃላፊነት ይለቃል የሚል ባለፈው በኮማንድ ፖስት ሲታወጅ ሁሉንም ቀበሌዎች ተቆጣጥረናል፣ ሁሉንም ወረዳዎች ተቆጣጥረናል በሚል ሪፖርት ያደረጉት እነዚህ ናቸው። በነገራችን ላይ ከፋኖ እዞች ውስጥ በሰው ኃይል ቁጥር በጣም በርካታ ቁጥር ያለው ፊታውራሪ ገብርዬ ክፍለ ጦር ነው። እዚህ ክፍለ ጦር ላይ እንግዲህ የነበረው የቀድሞው መሪው ከፍ ያለው ከዛ በኋላ እሱን የተካው ለብልጽግና እጅ የሰጠው የሆነ ሁኔታ ሁሉ ይታወቃል። ይሄ ክፍለ ጦር ተበትኗል በሚል ነው ብልጽግናዎች ሪፖርት አቅርበው እየነበረው። ጀነራል ተሾመ ግን መከራከሪያው ትክክል እንደነበር አሁን ያሳያል። ይሄ በተደጋጋሚ እንግዲህ ፋኖ ተበትኗል፣ ፋኖ ከሚሊሻ አቅም በታች ነው፣ ፋኖን በአድማ ብተና እንቋቋመዋለን የሚለው የብልጽግናዎች የደስታ ጮቤ ይህንን አሳይቷል። አሁን አጠቃላይ ፋኖ ያለበትን አቅም በተመለከተ እንግዲህ 1 ሰዓት 2 ሰዓት 3 ሰዓት ቢበዛ እንኳን አንድ ቀን መዋጋት የሚችል የሚሊሻና የአድማ ብተና ኃይል እንደሌለው ብልጽግና ተመልክቷል። ስለዚህ መከላከያ ካሁን በፊት ኮዳ እያሉ እንደሚሉት የብልጽግና ካድሬዎች ከዚህ በኋላ ጣፈንታቸው ምንድን ነው? ከዚህ አጠቃላይ እልቂት ለመውጣት የፖለቲካ ውሳኔ ወስነው ጥያቄውን ተቀብለው ወደ ሌላ እርምጃ ይሄዳሉ ወይስ ደግሞ አሁንም ተጨማሪ ኮማንዶ ሲመጣ የመከላከያ ተመልሰው ይገባሉ? ይሄ በነገራችን ላይ ብዙ ህዝብ ተስፋ እንዲቆርጥባቸውና ከዚህ በኋላ ከብልጽግና ጋር የሚቆም ሚሊሻም ሆነ አድማ ብተና እንዳይኖር ያደረገ ክስተት ነው በእነሱ አንጻር። በአጠቃላይ እንግዲህ በንፋስ መውጫ ዘጌት ብሎ የወጣው መረጃ ማረሚያ ቤቱ አካባቢ ያሉ አሁንም ኃይል አለ የሚለውን መረጃ የተመለከተ ነው። እሱን በድጋሚ በሌላ መረጃ የሚመለስበት ይሆናል። ደብረ ታቦር ቀጠና እስቴ መካነ ኢየሱስ ምሽቱን በፋኖ ተይዟል። እስቴ ማለት ነው። ወረዳዎችን ተጭኖ ሊወጣ የነበረ ከፍተኛ መጠን ያለው ገንዘብ እንደዚሁ ሙሉ በሙሉ ከነተሽካሪው በፋኖች ገብቷል። እጅ የሰጡ የቀድሞ ፋኖዎችን ድጋሚ ለማዋጋት እየተጠረነፉ እንደሆነ ደብረ ታቦር ላይ ተሰምቷል። ንፋስ መውጫ በአየር ወለድ ኮማንዶ ተጨማሪ ኃይል እንዲራገፍ ጥያቄ ቀርቧል። ደብረታቦር መልሶ መከላከያ እንዲገባ ተማጽኖ ቀርቧል። በሌላ በኩል ፋኖ ደብረታቦርን ከበባ ውስጥ አስገብቷል። በማህደረ ማርያም ኢየሱስ መግቢያ፣ በአየር ማረፊያ እብናት መውጫ፣ በዋናው መስመር ጎንደር በር፣ ንፋስ መውጫ ጉና መውጫ ዋና በሮችን ጨምሮ ጋሳይና በደብረታቦር ዙሪያ ያሉ ትንንሽ ቦታዎችና ከተሞች በፋኖ ተይዘዋል። አጠቃላይ ደብረታቦር ከተማ ስራ እንቅስቃሴ ቆሟል። ብልጽግናዎች ህዝቡ ወጥቶ በሩን እንዲጠብቅ ጥሪና ቅስቀሳ ቢያቀርቡ ምላሽ አላገኙም። ከደብረታቦር ንፋስ መውጫ፣ ከደብረታቦር እብናት፣ ከደብረታቦር እስቴ፣ ከደብረታቦር ማህደረ ማርያም እና ከደብረታቦር በቅርብ ርቀት በሚገኙ አካባቢዎች የሚያስወጡ መንገዶች ሙሉ በሙሉ ተዘግተዋል። ከኋላ ተቋርጦ የቀረ የብልጽግና ባለስልጣናት፣ ሚሊሻዎች፣ አድማ ብተናዎች ወደ ዞኑ እንዲገቡ ጥሪ ቢደረግም መግቢያ አጥተው ተበትነው በገጠራማ አካባቢዎች አሁን እርስ በርስ እንኳ እንዳይገናኙ ሆነው ተበትነዋል። እንግዲህ በዚህ አጠቃላይ ያለው ሁኔታ ይህንን ነው የሚያሳየው። በዚህ በኩል አንዳንድ የሚሊሻና የአድማ ብተና አባላት ከፋኖ ጋር አብሮ የመታገል እና ወደፊት አብሮ የመቀጠል የመተማመኛና እንዲሁም ደግሞ ዋስትና ስለመጠየቃቸው ተገልጿል። ሰደሙጃ፣ ወገዳ እና ንፋስ መውጫ አካባቢ እንደዚህ አይነት ጥያቄዎች መቅረባቸውንም ከአድማ ብተናና ከሚሊሻ መረጃዎቹ ጠቁመዋል። አጠቃላይ እንግዲህ በዚህ ቀጠና ከደብረ ታቦር በቅርብ ርቀት ደራ አካባቢ እንደዚሁ ወደ ባህር ዳር መስመር እንደዚሁ አፍላ ውጊያ ዛሬ ሌሊቱን ጀምሮ እየተደረገ ነው። 3 ተሽከርካሪዎች በፋኖ እጅ ገብተዋል።
ሙትና ቁስለኛ አልታወቀም። በዚህ በገላውዲዮስ ደራ፣ ግብፃዊት ማርያም፣ ገነት ወንዝ ተብሎ የሚጠሩት አካባቢዎች ነው ውጊያ እየተደረገ ያለው። ከባህር ዳር ተጨማሪ ኮማንዶ ወደዚህ ወደ ደራ አቅጣጫ ስለመንቀሳቀሱ ገላውዲዮስ የወጡ መረጃዎች ያሳያሉ። እንግዲህ አጠቃላይ ከዚህ ሪፖርት ላይ ማየት እንደሚቻለው አሁን ብልጽግና መከላከያ ከሌለ 10 ደቂቃም ቢሆን ቆሞ ማስተዳደር እንዲሁም ደግሞ የራሱ ፖለቲካዊና የጸጥታ መዋቅር መዘርጋት ያልቻለ መሆኑን ይሄ ያሳያል። እንግዲህ በመተማመን ከፍተኛ ሹመት ለማግኘት ከፍተኛ ምስጋና ለማግኘት እንዲሁም ደግሞ የበለጠ ታማኝ ሆኖ ለመታየት የብልጽግና ባለስልጣናት እኛ እንጠብቀዋለን ፋኖ እጅ ሰጥቷል በሚል ያቀረቡት ሪፖርት የመከላከያ አዛዦች ጭምር እየተሟገቷቸው ግድ የለም በእኛ ይሁን ያሉት አሁን እነሱ ልጆቻቸውንና ቤተሰቦቻቸውን ይዘው ጎንደርና ባህር ዳር ከተሞች ሂደዋል። አንዳንዶቹ ወደ አዲስ አበባ ይሄዱም እንዳሉ ነው የተሰማው። ሌላው ግን ሚሊሻ፣ አድማ ብተና እንዲሁም ደግሞ ሌላው የሰላም አስከባሪና ፖሊስ እንዲያልቅና እንዲተላለቅ አድርገዋል። ይሄ ነው እንግዲህ የብልጽግና ባለስልጣናት ደሞዝና ጥቅማቸው። በነገራችን ላይ ወረዳውንም ዞኑንም ወረዳውንም ቀበሌውንም ያልያዘ የብልጽግና አመራር ካለ ከኃላፊነት ይባረራል ሲባል ሁሉም በአማራ ክልል የሚገኙ የወረዳና የቀበሌ አስተዳደር የብልጽግና ባለስልጣናት ተቆጣጥረናል ነው ያሉት። አሁን ባሉት ሁኔታዎች እንግዲህ ከወረዳ ከተሞች ከአንዳንድ ወረዳ ከተሞች ውጭ አብዛኛው የገጠር አካባቢ 90 በመቶ አሁንም በፋኖ እጅ ነው የሚገኘው። እነሱ ግን ደሞዝ እንዳይቋረጥ ጥቅማጥቅም እንዳይቋረጥ አንዳንዶቹ በነገራችን ላይ ወደ ወረዳዎቻቸው ቀበሌዎቻቸው ተመልሰው አያውቁም። ባህር ዳር ወይም አዲስ አበባ ሆነው በስልክ ከመከላከያ አዛዦች ጋር እየተደዋወሉ ነው ደሞዝ የሚወስዱት። የሞታ ያለው ግን ሚሊሻው ነው። ስለዚህ ለሚሊሻው ምን ያሳያል፣ ምን ያስተምራል የሚለው ጉዳይ ነው። ከዚህ ባሻገር የፋኖ መሪዎች ደግሞ እንደዚህ አይነት የተገኙ አጋጣሚዎችን ወደ ስትራቴጂክ ድል እንዲሁም ደግሞ ወደ ዘላቂ አጠቃላይ ድል ለመለወጥ የፖለቲካ የበላይነት ያለበት ስራ ለመስራት ያለው አጠቃላይ ዝግጅትም አብሮ እዚሁ ላይ የሚነሳ ጉዳይ ነው የሚሆነው። እንግዲህ በዚህ ቀጠና ያለው ይሄ ነው። ወደ ሌሎች መረጃዎች ሲሄድ ሸዋ ቀጠና ያለውን ሁኔታ በተመለከተ ፋኖ አበበ ፂሞን የ24 ሰዓት መረጃዎችን ጠይቄው ነበረ። ፋኖ አበበ ፂሞ ዛሬ ውጊያው ቆሟል፣ ከፍተኛ ወታደራዊ ኪሳራ አስተናግዶ ነው መንግስት አካባቢዎቹን ለቆ የወጣው። ላለፉት 5 ቀናት ስልክ በማጥፋት ኢንተርኔትን በማቋረጥ ውጊያ ያደርግባቸው የነበሩ የሞላሌ ቆላማ አካባቢዎች እነባሽ ከተማን፣ የቀወት አካባቢ፣ የኤፍራታ ግድም አካባቢ፣ የጣርማበር አካባቢዎችን ለቆ ተመልሶ ወደ ካምፖቹ ገብቷል። ሸዋሮቢት የጠፉ ወታደሮች አሉ። በእነዚህ ምክንያት ኬላ ተዘግቶ ፍለጋ እየተደረገ ነው። የተዘጋው የስልክ አገልግሎት ዛሬ እንደገና ተመልሷል። ከፍተኛ ወታደራዊ ኪሳራ ደርሷል። በአንድ ወታደራዊ አዛዥ ወከፍሌ ተብሎ የሚጠራ ቦታ ላይ በሄሊኮፕተር ተነስቷል። በውጊያው የተነሳው ወታደራዊ አዛዥ ማረጉ አልታወቀም። በሲቪሊያን ላይ የደረሰውን ጉዳት፣ በፋኖ ላይ የደረሰው ጉዳት፣ እንዲሁም ደግሞ በመከላከያ በእግረኛ በኮማንዶ ላይ የደረሰው ጉዳት ዝርዝሩ እየተጣራ ነው። ዛሬ እንግዲህ የስልክ አገልግሎት ስለተለቀቀ መረጃዎችን ለማግኘት ይቻል ይሆናል። በነገራችን ላይ ህዝቡ ላሰማው ድምፅና ለሲቪሊያን ላሳየው ተቆርቋሪነት እንደዚሁ አበበ ምስጋና አቅርቧል። ወደ ሌላ መረጃችን ስንሄድ ኢትዮጵያና ኤርትራን የተመለከተ መረጃ ነው። ኢትዮጵያና ኤርትራን በተመለከተ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ወደ አዲስ አበባ ሊመጡ መሆኑ ተሰምቷል። አንቶኒዮ ጉተሬዝ ወደ አዲስ አበባ ይመጣሉ። የሚመጡት ለአፍሪካ ህብረት ስብሰባ ነው በአዲስ አበባ ለሚደረገው። ከስብሰባው ጎን ለጎን ግን 2 ዋና ጉዳዮችን ይዘዋል ነው የተባለው። አንደኛው የአፍሪካ ቀንድ አጠቃላይ ጉዳይ ሲሆን በተለይ ደግሞ የኢትዮጵያና የኤርትራ ጉዳይ በዚህ ውስጥ የተካተተ እንደሆነ ነው የተገለጸው። የኢትዮጵያን ባለስልጣናትን ጨምሮ እንዲሁም ደግሞ የኤርትራ ተወካዮችን በአዲስ አበባ ያነጋግራሉ። በሁለቱ ሀገራት መካከል ያለው ወታደራዊ ውጥረትን በተመለከተ እንደዚሁ ወደ ድርድርና ወደ ሰላም እንዲመጡ ጫና ያደርጋሉ ተብሎ ነው የሚጠበቀው። ይህም መርሃ ግብር እንዳላቸው ታውቋል። ቀደም ብሎ እንግዲህ የተባበሩት መንግስታት ድርጅት ወደ ኢትዮጵያ እንደሚመጣ ታሳቢ ተደርጎ ከዚህ ጋር በተያያዘ ሊሆን ይችላል ውጭ ጉዳይ ሚኒስቴር በኤርትራ ላይ ክስ ያቀረበውና ለኤርትራ ጥሪ ያቀረበው ኤርትራ እርባና ቢስ በሚል የቀረበውን ደብዳቤ በማጣጣል በዚህ ጉዳይ ላይ ጊዜ አላጠፋም የሚል ምላሽ መስጠቷ ይታወቃል። እንግዲህ ኤርትራ ሉዓላዊ መሬት ወራለች፣ እንዲሁም ደግሞ ኢትዮጵያ ውስጥ ካሉ ሚሊሻዎች ጋር ጥምረት ፈጥራለች የሚለው ክስ በተመለከተ ኤርትራ ውድቅ አድርጋለች። ይሄ ጉዳይ ግን ለተባበሩት መንግስታት ድርጅት እንዲደርስና ዋና ጸሐፊው ሲመጡ አጀንዳ እንዲያደርጉት ታስቦም የተጻፈ ይመስላል። ሌላው መረጃችን ወደ ትግራይ ያለው ነው። እንግዲህ ህወሓት የተባበሩት መንግስታት ድርጅት የአፍሪካ ህብረትን ጨምሮ የፕሪቶሪያው ስምምነት ታዛቢዎች በሙሉ ወደ ሰላም ድርድር እንዲመልሱን እፈልጋለሁ የሚል መግለጫ አውጥቷል።
ዛሬም ወደ ሰሜን ኢትዮጵያ ከባድ መሳሪያና እንደዚሁ ደግሞ ዘመናዊ የጦር መሳሪያዎች የተጓጓዙ መሆናቸው ነው እየተገለጸው። ያው በትግራይ ዘመቻ ይደረጋል የሚለው ነው። ሌላው ሮይተርስ ይዞት የወጣው ዘገባ ነው። በመግቢያ እንዳልኳችሁ ከ2 ወራት በፊት በዚህ ተዘግቦ የነበረው አሁን ዓለም አቀፍ ሚዲያዎች ጭምር ትኩረት ሰጥተውታል። በቤንሻንጉል ጉሙዝ ክልል አርኤስኤፍ ሚስጥራዊ ወታደራዊ ማሰልጠኛ ትምህርት ቤት በኢትዮጵያ ተገንብቶለታል። የሎጂስቲክ እና የትምህርት ቤቱን ወጪ አረብ ኤሚሬትስ በመቻል የሚል ቦታውን ጭምር በሳተላይት ማስረጃዎች በማስከተል ሮይተርስ ዝርዝር ዘገባ አውጥቷል። በዚህ ዘገባ እንግዲህ እንደምታስታውሱት ከወራት በፊት የመከላከያ የደህንነት መምሪያ ኃላፊ ጀነራል ጌታቸው ጉድና በሚስጥር የሚመራው በዚህ ቀጠና ያለ ትምህርት ቤት ነው። አረብ ኤሚሬትስ ወጪውን ትችላለች፣ ለአርኤስኤፍ ወታደሮችን ያሰለጥናሉ። ዛሬ ሮይተርስ ይዞት በወጣው ዘገባ በርካታ ዝርዝር ተጨማሪ መረጃዎችን ይዞ ወጥቷል። ያነጋገራቸው የዓይን እማኞችም አሉ። ከአሶሳ ወደ ቦታው የሚጓጓዝ የጦር መሳሪያዎችን፣ ወታደራዊ ተሽከርካሪዎችን ጨምሮ በዚህ ቦታ በሁለት ዙር ግንባታዎቹ እንደተጀመሩ የመጀመሪያው ዙር ባለፈው ዓመት ሚያዝያ የተጀመረው፣ ሁለተኛው ዙር ደግሞ ባለፈው ጥቅምት ላይ የተጀመረ ግንባታ ሲሆን ይሄ ወታደራዊ ሚስጥራዊ ትምህርት ቤት ከደቡብ ሱዳን ከሱዳን እንዲሁም ደግሞ ከአርኤስኤፍ ያሉ ታጣቂዎችና ከሌሎች ሀገራት ያሉ ቅጥረኛ ወታደሮችን ለማሰልጠን ያገለግላል። አሁን የድሮን መቆጣጠሪያ ስቴሽን ወይም ደግሞ ጣቢያ ተገንብቶለታል የሚል ነው። ሰሞኑን ደቡብ ሱዳን በዚህ ቀጠና ከኢትዮጵያ የተነሱ ድሮኖች በተለይ ወሳኝ በሆኑ ቦታዎች ደቡብ ሱዳን ኢትዮጵያና ሱዳን በሚያገናኙ አካባቢዎች ያሉ ስትራቴጂክ ቦታዎች ላይ አርኤስኤፍ ድብደባ ያደረገው ከዚህ ቀጠና በመነሳት ነው የሚል ክስ ማቅረባቸው ይታወቃል። ሮይተርስ ያወጣውን ዘገባ ታደምጡ ትችላላችሁ። ሮይተርስ ስጋቱን አጋርቷል። ጦርነቱ ቀጠናውን እያሰፋ ወደ ምስራቅ አፍሪካ እየሄደ ስለመሆኑ ነው። በዚህ ላይ እንግዲህ ኢትዮጵያ ደግሞ የአረብ ኤሚሬትስ ተወካይ በመሆን በሱዳን ጦርነት እንደዚህ አይነት በቀጥታ እጇን ያስገባችበት ክስተትም ነው። እንግዲህ ይሄ በተቃራኒው የሱዳን ጦር ደግሞ ወደ ኢትዮጵያ ምን አይነት ጦርነትን ያስገባል፣ ምን አይነት ጦር መሳሪያ ያስገባል፣ እነማን እንደግፋል፣ ከኤርትራ ጋር ከህወሓት ጋር ያለው ደግሞ ተቃራኒው ያጸፋ ምላሽ ነው። ይሄ ለኢትዮጵያም ለሱዳንም አጠቃላይ የሚበጅ አይደለም። እንደ ኢትዮጵያ ያለ ሀገር እንደ ሱዳን ያለ ትልቅ ጎረቤቱን እንደ ሱዳን ያለ ሀገር ደግሞ እንደ ኢትዮጵያ ያለ ትልቅ ጎረቤቱን መያዝ ይገባ ነበር። ግን በታሪክ እንደሆነው 1970ዎቹ መጀመሪያ አካባቢ የሱዳን መንግስት የሻዕቢያና የህወሓትን ታጣቂዎች ሲደግፍ፣ የኢትዮጵያ መንግስት ደግሞ ደቡብ ሱዳንን ታጣቂዎች እየደገፈ ደቡብ ሱዳንም ተገነጠለች፣ ኤርትራም ተገነጠለች። ህወሓትን ባለበት ዲፋክቶ ስቴት እንዲሆን አደረጉ። የሁለቱ ሀገራት አንዱ ላይ ጣልቃ መግባት እንግዲህ ያስከፈለው ዋጋ ይሄ ነው። አሁንም ሌላ ከባድ ዋጋ ያስከፍላል። በዚህ ጉዳይ ላይ እንግዲህ የሚመለከታቸው አካላት በሁለቱም ሀገራት ጉዳዩን ከህዝብና ከዘላቂ ሀገርነት ጉዳይ አንጻር ቢያዩት ከተወሰነ ጊዜ የሚቆዩ ባለስልጣናት ጋር ባይታይ ያኛው ዘመን ከኮሎኔል መንግስቱ ኃይለማርያም ጋር ሲታይ እንዲሁም ደግሞ ከሱዳኑ አልበሽር ጋር ሲታይ እነሱም ሁለቱም ሂደዋል። እንዲሁም ደግሞ አሁን ያለው ሁኔታ ከአብይ አህመድ ወይም ደግሞ ከሱዳን አማጺና መንግስት መሪዎች ጋር ባይታይ የሱዳንና የኢትዮጵያን ህዝብ ዘላቂ ጥቅም ማየት ቢቻል የተሻለ ይሆናል። ለዚህ ሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እንገናኛለን። መልካም ጊዜ